ተዋህዶ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘመናት ባለቤት የፍጥረት ሁሉ ጌታ ልዑለ ባሕርይ እግዚአብሔር ሆይ በቸርነትና በምሕረት ብዛት እችን ዕለት እችን ሰዓት በእድሜያችን ላይ ተጨማሪ አድርገህ ቅዱስ ቃልህን እንድንማማር ታላቅና ገናና ስምህን ጠርተን እንድናመሰግን በእድሜያችን ላይ የበረከት ዘመን ስለሰጠህን ጌታ ሆይ ከምድር መሃል እስከ አርያም ጫፍ ስምህ ለዘላለም የከበረና የተመሰገነ ይሁን። ይህንን ቃል በያላችሁበት ቦታ ሆናችሁ የምትከታተሉ አባቶች፣ እናቶች፣ እህቶችና ወንድሞች ሁላችሁ የእግዚአብሔር ጸጋና ሰላም ይብዛላችሁ። እንደምን ሰነበታችሁ? ቸርና ምሕረት ፍቅርና ይቅርታ ርህራሄ የባህሪ ገንዘቡ የሆነ ልዑለ ባሕርይ እግዚአብሔር እንደ ኃጢአታችን እንደ በደላችን እንደ ክፋታችን ሳይሆን በታላቅ ምሕረቱ ዛሬም እየጎበኘ ፍቅርና ርህራሄውን እያበዛልን ከዚህ ሰዓት ስላደረሰን ጌታ እግዚአብሔር ስሙ በፍጥረት ሁሉ አንደበት የከበረና የተመሰገነ ይሁን። እንግዲህ ወገኖቼ ዛሬ ይህንን መልእክት ለማስተላለፍ ድጋሚ የተገኘሁት ክርስትናችን ላይ ትልቅ አደጋ ከፊት ለፊት ተጋርጦ እየታየ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተለያየ ጊዜ ፈተናዎች መጥተዋል። በተለያየ ጊዜ መከራን አሳልፋለች። አሁን የመጣው ግን በተለይ በኦሮሚያ ክልል ላይ የኦርቶዶክስ ተዋሕዶ እምነትን ሙሉ ለሙሉ ለማጥፋት ሰይጣን ዲያብሎስ ቆርጦ የተነሳበት አካሄድ ስላለ ይህንን በእግዚአብሔር ቃል እየመዘንን የሰዎችን የክፋት አቅጣጫ ምን ሊያደርጉ እንደሆነ እየመረመርን እንድናይ ዛሬ በዚህ መልኩ መልእክቴን ለማስተላለፍ ተገድጃለሁ። ወገኖቼ ወደን አይደለም፣ ቤተክርስቲያን ፈተና ላይ ናት። ከፊት ለፊታችን ክርስትናችንን የሚጎዳ እምነታችንን የሚያዳክም ኦርቶዶክሳዊት ቤተክርስቲያንን ከኦሮሚያ ክልል ላይ በሚዘገንን ሁኔታ ጠርጎ ሊያወጣ የሚችል እኩይ የዲያብሎስ ክፉ ሴራ እየተሸረበ ስለሆነ ትውልዱ እንዲነቃ፣ አባቶች እንዲነቁ፣ ወንድሞች እንዲነቁ፣ ምዕመናን ግንዛቤ እንዲያገኙ ሁላችን ተባብረን እችን ቤተክርስቲያን እንድንጠብቅ ትውልዱን ከጥፋት እንድንታደግ ሁላችን የግንዛቤ ማስጨበጫው በውስጣችን እንዲኖር ነው ዛሬ መልእክት ለማስተላለፍ የተነሳሁት። እግዚአብሔር አምላክ ለሁላችንም ብሩህ አእምሮ፣ ሚዛናዊ ሕሊና ያድለን። ምንድነው እየተፈጠረ ያለው? መቼም ብዙዎቻችሁ ሚዲያ ላይ የምትሰሙትና የምትከታተሉት ጉዳይ ነው። የግዕዝ ፊደላት እና የአማርኛ ቋንቋ በኦሮሚያ ክልል ላይ እንዳይሰጥ፣ ትምህርቱ እንዳይሰጥ፣ ልጆች እንዳይማሩ ለማድረግ ሰዎች በብዙ አቅጣጫ እየተንቀሳቀሱ ነው ያሉት። ይህ እንቅስቃሴ ከላዩ ስንመለከተው ፖለቲካዊ ገጽታ ነው ያለው። የብሔር ጉዳይ፣ የተለያዩ ኢሹዎች ናቸው ያሉት። ይሄ መጠቅለያ ነው። ውስጡ ግን ሃይማኖትን የማጥፋት በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመገዝገዝ፣ የማመንመን፣ የማቀጨጭና ሙሉ ለሙሉ ከኦሮሚያ ምድር ላይ የማክሰም እኩይ የሆነ የሰይጣን ዓላማ ነው። ይሄ እንዴት ነው የሚለውን እንግዲህ ጥቂት ቆይተን የምናያቸው 7 ነጥቦች ይኖራሉ። የግዕዝ ፊደላት ከኦሮሚያ ምድር ላይ እንዳይነገሩ፣ ልጆች እንዳይማሩ፣ አማርኛ ሙሉ ለሙሉ እንዲቆም ከተደረገ 7 አደጋዎች በክርስትና ላይ ይከሰታሉ። እያንዳንዷን እየዘረዘርን እያንዳንዷን ነጥብ እያብራራን እንመለከታለን። እግዚአብሔር አምላክ ለምድራችን እውነተኛ የሆነውን ፈውስ ያምጣልን። እጅግ ከባድ የሆነ ፈተና ላይ ቤተክርስቲያን እየወደቀች ነው ያለችው። ወደ ዝርዝሩ ከመሄዴ በፊት የሚመጡት አደጋዎች ምንድናቸው የሚሉትን ከማየታችን በፊት ግን እንደተለመደው ከመጽሐፍ ቅዱስ አንድ የእግዚአብሔር ቃል መዘን እናያለን። በአንደኛ ቆሮንቶስ ምዕራፍ 16 ቁጥር 13 ላይ ንቁ፣ በሃይማኖት ቁሙ፣ ጎልምሱ፣ ጠንክሩ የሚል ቃል አለ። ቅዱስ ጳውሎስ በመጀመሪያው መቶ ክፍለ ዘመን ለነበሩ ለቆሮንቶስ ክርስቲያኖች የጻፈው ቃል ነው። ክርስቲያኖች ከሃይማኖት መስመር እንዳይወጡ፣ ከምግባር እንዳይጎድሉ፣
ከእግዚአብሔር መንግስት እንዳይለዩ መንፈሳዊ ጸጋቸውን እንዳይነጠቁ ማስጠንቀቂያ አባታዊ ምክር አድርጎ ያስተላለፈላቸው ቃል ነው። ንቁ ምን ማለት ነው? ክርስቲያን ሁሉ ጊዜ ንቁ መሆን አለበት። ዲያብሎስ በዙሪያችን ምን እያደረገ ነው ያለው? ዓለም በዙሪያችን ምን እየሰራች ነው ያለችው? ክፉ ሰዎች በዙሪያችን ምን እያደቡ ምን እየሰሩ ምን እያቀዱ ነው ያሉት? እነዚህን ነገሮች ሁሉ በንቃት ልንከታተል ይገባል። አለበለዚያ ካልነቃን በንቃት ሆነን ዙሪያችንን የማንመለከት ከሆነ ሰይጣን ዲያብሎስ ከሃይማኖት መስመር ያወጣናል። ከጸጋ እግዚአብሔር ያራቁተናል። እግዚአብሔርን ያህል ጌታ ገነትን ያህል ቦታ ያሳጣናል። ስለዚህ ክርስቲያኖች ሁሉ ጊዜ ንቆች መሆን አለብን። ቅዱስ ጴጥሮስ ምንድነው ያለው? ንቁ ባለጋራችሁ ዲያብሎስ የሚውጣውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። እማይተኛ ጠላት አለን። በአንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ እረፍት የሌለው በመዓልትም በሌሊትም ትንሹንም ትልቁንም ካህኑንም ምእመኑንም የጸናውንም ያልጸናውንም ሰብሮ ሊጥል ሊያደቅ በዙሪያችን እንደሚያገሳ አንበሳ የሚዞር ክፉ ጠላት አለ። ስለዚህ አንተኛ ወገኖቼ፣ ቸልተኞች አንሁን። ብዙዎቻችን ለሃይማኖታችን ለእምነታችን ቀናኢያን ነን፣ ግን አንዳንድ ጊዜ ከመረጃ እንርቃለን። በዙሪያችን እንቅልፍ የሌላቸው ሰዎች ጉድጓድ ሲምሱ ሲያድሩ፣ እኛ ግን በቸልተኝነት በንቀት ምንም አይመጣም እያልን በማለፋችን ብዙ ችግሮች ተፈጥረውብናል። ወጣቱን ተነጥቀናል። አብያተ ክርስቲያኖቻችን ተቃጥለዋል። ምእመናኖቻችን ተገድለዋል። ካህናቶቻችን ታርደዋል። የቤተ ክርስቲያን ሉዓላዊነት እያሽቆለቆለ እየተናቀን ያለው፣ ብሔራዊ ክብራችንን እየተነጠቅን ያለነው ብዙ ነገሮችን ለምን ይሄ ሆነ? ካለመንቃት፣ ዙሪያችንን ካለመቃኘት፣ ኢንፎርሜሽን ካለመለዋወጥ፣ አንዱ የሚያገኘውን መረጃ ለሌላው በፍጥነት ካለማድረስ የተነሳ በቤተ ክህነት የቤተ ክርስቲያን ፈተናዎችና መፍትሄዎቻቸው በሚለው ጥናታዊ ጽሑፍ ላይ ጥሩ አድርገው ቀሲስ ሳሙኤል አስቀምጠውታል። ቤተ ክርስቲያን ካህናት የሚነቁት ማህበራዊ ድረገጾች ከተንጫጩ በኋላ፣ ወጣቱ ህዝቡ ከጮኸ ከሳምንታት ከወራት ከዓመታት በኋላ ነው። ግን ወገኖቼ ቅዱስ ጴጥሮስ እየነገረን ነው። ቅዱስ ጳውሎስም እያሳሰበን ነው። የእግዚአብሔር ቃል ሁሉ ጊዜ ንቆች እንድንሆን ነው እየመከረን ያለው። ስለዚህ ወገኖቼ በቤተ ክርስቲያን ላይ ሰዎች ክፉ ደባ እያደቡ ነው ያሉት። በኦርቶዶክስ ተዋህዶ ቤተ ክርስቲያን ላይ ሰዎች ጉድጓድ እየማሱ ነው ያሉት። መግነዛችንን እያዘጋጁ ነው ያሉት። ሊቀብሩን፣ ሊጥሉን፣ በእኛ ትከሻ ላይ ሊረማመዱ። ልንነቃ መውጫ መንገዱን ሁሉ ከወዲሁ ልናስብ፣ አርቀን ልናጥር፣ ትውልዱ ላይ ሊመጣ ያለውን አደጋ ገልጸን ልናይ ይገባል። ቀጥሎ ቅዱስ ጳውሎስ ምንድነው የሚለው? በሃይማኖት ቁሙ። ከነቃን በኋላ አዌርነሱን ካገኘን በኋላ በዙሪያችን ምን እንዳለ ካወቅን በኋላ በሃይማኖት መቆም። ምክንያቱም ሰዎች ለገንዘብ ሲሉ ሃይማኖታቸውን ይክዳሉ። ለስልጣን ሲሉ ሃይማኖታቸውን ይክዳሉ። በሰዎች ፊት ክብርን አንቱታን ለማግኘት ሲሉ ከሃይማኖት መስመር ይወጣሉ። እንዲህ አይነት ችግር በህይወታችን እንዳይገጥመን ከመንቃት ባሻገር በሃይማኖታችን ልንቆም ይገባል። በሃይማኖት መቆም ማለት ምን ማለት ነው? በተጋድሎ በትሩፋት የእግዚአብሔርን ሐሳብ ወደ ልብ ዕለት ዕለት እያሰቡ ከቃሉ ጋር በመገናኘት በጾም በጸሎት በስግደት ጠንክሮ መገኘት በተጋድሎ። ቅዱስ ጳውሎስ ምንድነው ያለው? እነሆ መልካሙን ገድል ተጋድያለሁ፣ ሩጫውን ሮጫለሁ፣ ሃይማኖትን ጠብቄያለሁ። ከእንግዲህ የጽድቅ አክሊል ይጠብቀኛል። ይህም ለኔ ብቻ ሳይሆን እንደኔ መገለጡን ለሚጠብቁ ሁሉ። በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 7 ላይ መገለጡን ለሚጠብቁ ሁሉ። ወገኖቼ የእግዚአብሔር
ልጅ የኢየሱስ ክርስቶስን መገለጥ የምንጠብቅ እኛ ክብሩን እንድናገኝ እናንተ አባቴ ብሩካን ወደ እኔ ኑ ዓለም ሳይፈጠር የተዘጋጀላችሁን የእግዚአብሔርን መንግስት ውረሱ ብሎ የጽድቁ ተካፋዮች እንዲያደርገን የዘላለም ሕይወትን እንዲያወርሰን በሃይማኖት መቆም መቻል አለብን። ከሃይማኖት ከወደቅን ከእግዚአብሔር እቅፍ ከወጣን እግዚአብሔርን ያህል ጌታ ገነትን ያህል ቦታ እናጣለን። ከቅዱሳን ህብረት እንለያለን። እግዚአብሔር በዘላለም አሰቡ ያዘጋጀልንን ዘላለማዊ ርስታችንን እንነጠቃለን። ትሉ ወደማያንቀላፋ እሳት ወደማይጠፋ መሮጫ ሜዳ ማምለጫ ቀዳዳ ወደሌለበት የሚገቡበት ዋሻ የሚመክቱት ጋሻ ከማይገኝበት ለሰይጣንና ለመላእክት ወደ ተዘጋጀ ወደ ዘላለም የቅጣት ቦታ እንወድቃለን። እግዚአብሔር ከዚህ አይነት ቅጣት ትውልዱን ይጠብቅ። ስለዚህ በሃይማኖት እንቁ ወገኖቼ። ዛሬ ትውልዱ ከሃይማኖት እየተንሸራተተ ነው። ገንዘብ ፍለጋ፣ መሪዎቹን እያየ ስልጣን ፍለጋ፣ ባለስልጣናትን እያየ የሆነ ቦታ ላይ የሆነ ወንበር አገኝ ከሆነ ብሎ ማህተቡን የሚበጥስ ትውልድ እየተፈጠረ ነው። ቤተክርስቲያንን የሚንቅ፣ የሚያጣጥል፣ የሚሳደብ፣ የሚያዋርድ ትውልድ እየተፈጠረ ነው። ወገኖቼ ሀብት ያልፋል፣ ስልጣንም ይሻራል፣ ወንበርም ይገለበጣል። እማትለወጠውን ሃይማኖታችንን ከእግዚአብሔር ጋር የምታገናኘን ክርስትናችንን ወደ እግዚአብሔር መንግስት የምንገባበትን የጽድቅ መንገዳችንን አጠንክረን ልንይዝ ይገባል። እንደ ሰማዕታቱ እየተጋደልን እንደ ቅዱሳኑ በመግባር እየጸናን በሃይማኖት ጸንተን ቅዱሳንን ልንመስል ይገባል። ለቅዱሳን ስለተሰጠች ሃይማኖት ፈጽሞ ትጋደሉ ዘንድ ይህን ጽፍላችኋለሁ ነው የተባለው። እግዚአብሔር አምላክ በሃይማኖት መጽናት ለትውልዱ ይስጥ። ሶስተኛው ቅዱስ ጳውሎስ ንቁ በሃይማኖት ቁሙ ካለ በኋላ ጎልምሱ ጠንክሩ ይላል። እንዴት ነው መጎልመስ ማለት? ምን ማለት ነው መጠንከር ማለት? በአይምሮ፣ በጥበብ፣ በእውቀት የቅዱሳት መጻሕፍትን ምስጢር በማወቅ ነገረ እግዚአብሔርን በመረዳት ሐልወተ እግዚአብሔርን፣ ባህሪያተ እግዚአብሔርን፣ ነገረ ቅዱሳንን ከእግዚአብሔር ጋር ህብረት የምንፈጥርባቸውን የቅዱሳት መጻሕፍትን ምስጢር በማወቅ መጎልመስ መጠንከር ከእያንዳንዳችን ይጠበቃል። የዚህ ሁሉ ዓላማው ምንድነው? ከሃይማኖት ጥላ ላለመውጣት፣ ከእግዚአብሔር እቅፍ ላለመራቅ፣ ከመስቀሉ ጥላ ስር ላለመለየት። ወገኖቼ ዛሬ ትውልዱ ሰይጣን በብዙ አቅጣጫ እየነጠቀው ነው። አይምሮውን ሽባ እያደረገው ነው። በሃይማኖት እንዳይጎለምስ፣ በእውቀት እንዳይጠነክር፣ የቅዱሳት መጻሕፍትን ምስጢር እንዳይመረምር እንደነ ቅዱስ ጊዮርጊስ እንደነ ቅዱስ እስጢፋኖስ እንደሌሎችም ቅዱሳን በመረዳት በማወቅ በሃይማኖት ጥላ ስር እንዳይመላለስ ዲያብሎስ እንቅፋት እየፈጠረበት ነው ያለው። ቅዱስ ጳውሎስ ለጢሞቴዎስ ሲጽፍለት እንዲህ ብሎታል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ከሕፃንነት ጀምረህ ክርስቶስ ኢየሱስን በማመን መዳን የሚገኝበትን ጥበብ ሊሰጡ የሚችሉትን ቅዱሳት መጻሕፍትን አውቀሃል። የእግዚአብሔር ሰው ፍጹም ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ፣ ልብ በሉ፣ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብንም ለማቅናት በጽድቅ ላለው ምክር ደግሞ ይጠቅማል። እንግዲህ ሰው በሃይማኖት እንዲጎለምስ፣ እንዲጠነክር፣ እንዲበረታ፣ እንዲያድግ ቅዱሳት መጻሕፍትን ማወቅ መቻል አለበት። ቅዱሳት መጻሕፍትን መመርመር መቻል አለበት። ከቅዱሳት መጻሕፍት ጋር ጥብቅ የሆነ ግንኙነት ሊኖረው ይገባል። ዛሬ ትውልድ የማጥፋት ክፉ የዲያብሎስ ሥራ በኢትዮጵያ ላይ ተዘርግቷል። ኦርቶዶክሳውያንን ከሃይማኖት ለማውጣት፣ ከቅዱሳት መጻሕፍት ለመለየት፣ በሃይማኖት እንዳይጎለምሱ፣ በእምነት እንዳይጠነክሩ፣ የእግዚአብሔርን መንግስት የሚወርሱባትን ሃይማኖታቸውን ጠብቀው ለትውልድ እንዳያስተላልፉ፣ ክርስትናን የማኮላሸት፣ ኦርቶዶክስን የማቀጨጭ፣
ክፉ የሆነ የአጋንንት እኩይ ሴራ በኦሮሚያ ምድር ላይ እየተጠነሰሰ ነው። የኦሮሞ ክርስቲያኖች ተጠንቀቁ። የኦሮሞ ክርስቲያኖች ተጠንቀቁ። ትውልዳችሁ ከሃይማኖት ሊጠፋ ነው። ትውልዳችሁ ከቤተ ክርስቲያን ሊለይ ነው። ትውልዳችሁ ቀጣዩ ትውልድ ኦርቶዶክሳዊት እምነትን እንደ ታሪክ ሙዚየም ውስጥ ብቻ ገብቶ ሊጎበኛት ነው። በሃይማኖት ጥላ ስር እንዳይኖር የመጀመሪያውን የጀርባ አጥንት ቋንቋን የመምታት ስራ እየተጀመረ ነው። እንግዲህ በኦሮሚያ ምድር ላይ የግዕዝ ፊደላት ወይም የአማርኛ ሆሄያት የምንላቸው ቃላት ትምህርት እንዳይሰጥ ከተባለ ክርስትናው ላይ የሚያመጣው አደጋ ምንድነው? 7 ነጥቦች ነው ያለ። ልጆች አማርኛ እንዳይማሩ ይሄንን ፊደል ሀሁ እያሉ እንዳይቆጥሩ ከተደረገ የሚመጣውን አደጋ እንግዲህ ምን እንደሆነ እንደ ባለ አይምሮ ሁላችንም በሰከነ ህሊና ልንከታተል ይገባል። አንደኛ የኦሮሞ ልጆች የአማርኛ ቋንቋ እንዳይማሩ የግዕዝ ፊደላትን እንዳያጠኑ ከተደረገ ከኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መጻሕፍት ጋር እንዲቆራረጡ ያደርጋቸዋል። ምክንያቱም የቤተክርስቲያኒቱ የትርጓሜ መጻሕፍት፣ የቀኖናና የሕግ መጻሕፍት፣ የጸሎት መጻሕፍት እንዲሁም በርካታ አዋልድ መጻሕፍት ተጽፈው ያሉት በግዕዝና በአማርኛ ቋንቋ በመሆኑ የኦሮሞ ልጆች የአማርኛ ሆሄያትን ወይም የግዕዝ ፊደላትን እንዳይማሩ ከተፈረደባቸው ከቤተ ክርስቲያን መጻሕፍት ጋር ሙሉ ለሙሉ ተቆራርጠው ይቀራሉ። ምናልባትም ወደ ኦሮሞኛ ቋንቋ እንተረጉማቸዋለን ተብሎ የማባበያ ቋንቋ እንኳን ቢመጣ ከመጻሕፍቱ ብዛትና ከምስጢራቸው መርቀቅ የተነሳ መጻሕፍቶቹን ለመተርጎም በትንሹ 50 ዓመት ይፈጃል። እስከዛ ትውልዱ እየነጎደ ከእናት ቤተ ክርስቲያን እየተለየ ይወጣል። እድል ቀንቶን ከ50 ዓመታት በኋላ መጽሐፍቱን ተርጉመን እንኳን ብንጨርስ ትውልዱን መተ በቋንቋ ተጠቀም ብንል አንድ ሙሉ ጄኔሬሽን ወይም ትውልድ ስለምናጣ ቀጣይ ትውልድ ማግኘቱ ፈጽሞ የማይታለም ነገር ነው። እንግዲህ አስተውሉ ወገኖቼ፣ የቤተ ክርስቲያን መጽሐፍት በሙሉ በሺ የሚቆጠሩ መጽሐፍት በሃይማኖት የምንጸናባቸው በምግባር የምንበረታባቸው ብዙ ምስጢራትን የያዙ ብዙ ትርጓሜያትን የያዙ መጽሐፍቶቻችን በግዕዝ ፊደላት በአማርኛ ሆሄያት የተጻፉ ናቸው። እነዚህን መጽሐፍ ትውልዱ እንዳያውቅ የዲያብሎስ ክፉ ሴራ እየተሰራ ነው ያለው። ከነዚህ ፊደላት ጋር ከተለያየ የኦሮሞ ልጅ ከቤተ ክርስቲያን መጽሐፍት ጋር ተለያየ ማለት ነው። ምስጢራትን አያውቅም፣ የቤተ ክርስቲያን ትምህርት አይጠነቅቅም። እንተርጉማቸው እንኳን ቢባል ተከሻዋለሁ ከመጽሐፍቱ ብዛት የተነሳ 50 ዓመት አይበቃም። የኦሮምኛ መጽሐፍ ቅዱስ ለማዘጋጀት ስንት ዓመት እንደፈጀብን የኦሮሞ ሊቃውንት ራሱ ያውቁታል። ኦሮምኛ ቅዳሴ መጽሐፍ ለማዘጋጀት ስንት ዘመን እንደፈጀብን ባለቤቶቹ ያውቁታል። ሌሎቹን የቀኖና መጽሐፍት፣ የዶግማ መጽሐፍት፣ የዶክትሪን መጽሐፍት፣ የሥርዓት መጽሐፍት፣ የአዋልድ መጽሐፍት፣ የጸሎት መጽሐፍት እነዚህን ሁሉ እንተርጉማቸው ከተባለ ወገኖቼ በጣም ረጅም ዓመት ይፈጃል። እስከዛ ደግሞ ትውልዱ በሃይማኖት የሚጸናበትን በሃይማኖት የሚቆምበትን የሚጎለምስበትን የሚጠነክርበትን ቅዱስ ጳውሎስ እንዳለ እነዚህን ቅዱሳት መጽሐፍ ካላገኘ ከቤተ ክርስቲያን እየኮበለለ ይጠፋል። የሰዎቹም ክፉ ሴራ ይሄ ነው። ትውልድ መግደል ነው። ከክርስትና ሕይወት ወጣቱን መለየት ነው። እችን ቤተ ክርስቲያን ማቀጨጭ ነው። እችን ሉዓላዊት፣ እችን ብሔራዊት ሐዋርያዊት የሆነች ኦርቶዶክሳዊት ቤተ ክርስቲያንን ከኦሮሞ ምድር ላይ ማድቀቅ፣ ማመናመን፣ በፖለቲካ ወረቀት ጠቅልለው በብሔር ኢሹ ጠቅልለው ያመጡት ሃይማኖታዊ ጉዳይ ነው። ሃይማኖቱን የማድቀቅ ስራ ነው። ስለዚህ የኦሮሞ ክርስቲያኖች ልትነቁ ልትጠነቀቁ ይገባል። ሁለተኛ የኦሮሞ ልጆች የኦሮምኛ ቋንቋ የአማርኛ ቋንቋ
እንዳይማሩ የግዕዝ ፊደላትን እንዳያጠኑ ከተደረገ ሁለተኛው አደጋው ምንድነው? የኦሮሞ ልጆች ከኦርቶዶክስ ተዋህዶ ቤተክርስቲያን የዜማ መጽሐፍት ጋር ያቆራረጣቸዋል። ምክንያቱም የቤተክርስቲያኒቱ ዜማዎች በሙሉ ቅዳሴው፣ ሰዓታቱ፣ ድጓ፣ ጾመ ድጓ፣ የቃል ትምህርቶች፣ ዝማሬ መዋሥዕት፣ አቋቋም፣ ቅኔ ሳይቀር እነዚህ ሁሉ ከነዜማ ምልክቶቻቸው የተዘጋጁት በግዕዝ ፊደላት ስለሆኑ የኦሮሞ ልጆች የግዕዝ ፊደላትን እንዳይማሩ የአማርኛ ሆሄያትን እንዳያውቁ ከተደረገ እግዚአብሔር በቅዱስ ያሬድ በኩል ለኢትዮጵያውያን የሰጠው የአምልኮ መፈጸሚያ ዜማ እንዳይጠቀሙ ሰይጣን ይነጥቃቸዋል። የማይቀር ጉዳይ ነው ወገኖቼ። ዜማችን አምልኳችን ነው። ዜማችን ከእግዚአብሔር ጋር መገናኛ መስመራችን ነው። የኦሮሞ ልጆች ከያሬዳዊ ዜማ ውጪ እንዲሆኑ ይደረጋል። ምክንያቱም ቅዳሴው፣ ሰዓታቱ፣ የማህሌት አገልግሎቱ፣ ድጓው፣ ጾመ ድጓው ሁሉ በአማርኛና በግዕዝ ፊደላት የተዘጋጁ ናቸው። እነዚህን ወደ ኦሮምኛ ወደ ላቲን ለመቀየር ዜማውን በዛ ባህሪ ለማዘጋጀት በጣም ረጅም ጊዜ ይፈጃል ወገኖቼ። አይበቃም 100 ዓመት እንዴ! እነዚህ መጽሐፍት ከተዘጋጁ እኮ 600 ዓመታት ቤተክርስቲያን አስቆጥራለች። የ600 ዓመታት ታሪክ እንዴት አድርጎ ነው ኦሮሚያ ምድር ላይ መለወጥ የሚቻለው? እግዚአብሔር ያሳያችሁ። ከነ ቅዱስ ያሬድ ዘመን ጀምሮ ልናስተውል ይገባል፣ ልንጠነቀቅ ይገባል። ትውልድ ሊያጠፉ ነው። ከቤተ ክርስቲያን ፍቅር፣ ከቤተ ክርስቲያን አገልግሎት ትውልዱን ሊለዩት ፖለቲከኞች ድብቅና ስውር ሴራ ያውም ክርስትናን የማጥፋት ድብቅ አጀንዳ ይዘው ነው የመጡት። ክርስቲያኖች ልትነቁ ይገባል። ሶስተኛ የኦሮሞ ልጆች የኦሮምኛ የአማርኛ ቋንቋ የግዕዝ ፊደላትን እንዳይማሩ ከተደረገ የሚመጣው አደጋ እግዚአብሔር በኦሮሞ ልጆች የሚያሳድረው የአገልግሎት ጸጋ ለመላ ኢትዮጵያውያን እንዳይደርስ ትልቅ እንቅፋት ይፈጥራል። የኦሮሞ ልጆች በአገልግሎታቸው የጋን ውስጥ መብራት ሆነው ይቀራሉ። በአሁኑ ሰዓት በርካታ የኦሮሞ ልጆች አገልጋዮች አሉ። እግዚአብሔር የአገልግሎት ጸጋ በስቶላቸው በመላ ኢትዮጵያ እየተዘዋወሩ ወንጌልን በመስበክ ትውልዱን ከጨለማ ወደሚደነቅ ብርሃን፣ ከክህደት ወደ ሃይማኖት፣ ከርኩሰት ወደ ቅድስና ብዙዎችን እየመለሱ ቤተክርስቲያንን በቅንነት በማገልገል ላይ የሚገኙ የኦሮሞ ተወላጆች አሉ። በርካታ የኦሮሞ ተወላጅ ዘማሪያንም አሉ። በመላ ኢትዮጵያ እየተዘዋወሩ ምድሪቱን በዝማሬ ከድኗት ይገኛሉ። ስለዚህ የኦሮሞ ቀጣይ ትውልድ አማርኛ እንዳይማር ከተፈረደበት እነዚህን ወርቃማ አገልግሎቶች ገንዞ የመቀበር ያህል ነው። የእግዚአብሔርን ጸጋ በመገደብ የኦሮሞን ልጆች አገልግሎት ሙሉ ለሙሉ ሽባ አድርጎ የጋን ውስጥ መብራት አድርጎ ያስቀራቸዋል። የኦሮሞ ክርስቲያኖች ንቁ! የጋን ውስጥ መብራት ልትሆኑ ነው። በተለይም ቀጣዩ ትውልድ አማርኛ እንዳያውቅ ከተፈረደበት በስብከት ከሰሜን እስከ ደቡብ ጫፍ ከምስራቅ ጫፍ እስከ ምዕራብ ጫፍ እየተወነጨፉ የእግዚአብሔርን ጸጋ ለትውልድ እንዳያካፍሉ በዝማሬ ምድሪቱን እንዳያረሰርሱ ዲያብሎስን ድል እንዳይነሱ ትውልዱን ከጨለማ ወደ ብርሃን ከክህደት ወደ ሃይማኖት ከርኩሰት ወደ ቅድስና ወንጌልን እየሰበኩ እንዳይመልሱ የኦሮሞ ልጆች አጥሮ ያስቀራቸዋል። የጋን ውስጥ መብራት ያደርጋቸዋል። በኦሮምኛ ቋንቋ ብቻ የሚናገሩ በኦሮምኛ ቋንቋ ብቻ የሚሰሙ ለአንድ ብሔር ብቻ የቆሙ ያደርጋቸዋል። ዛሬ ስንት ወርቃማ የኦሮሞ ልጆች አሉ ከጫፍ እስከ ጫፍ በኢትዮጵያና ከኢትዮጵያ ውጪ እየተመላለሱ ምድሪቱን በወንጌል የሚያጥለቀልቁ። ይሄ አገልግሎት እንዳይኖር ሰይጣን ዲያብሎስ ያሰበው ክፉ ሴራ ነው። ንቁ የኦሮሞ ልጆች! እንዲህ አይነት አገልግሎት እንዳይገለገል ጸጋ እግዚአብሔር የሚሰጣቸው በዝማሬ በስብከት ኢትዮጵያን በበረከት እግዚአብሔር እንዳይጎበኝ በእነዚህ አገልጋዮች ምድሪቱ እንዳትረሰርስ ሰይጣን ዲያብሎስ የሚያሰረው ሴራ ነው። ቀጣይ ትውልድ በምድሪቱ ላይ በእግዚአብሔር ጸጋ እንዳይነሳ ዲያብሎስ
የሰራብን ሴራ ነውና ልንነቃ ይገባል። አራተኛ የኦሮሞ ልጆች የአማርኛ ቋንቋ እንዳይማሩ ከተፈረደባቸው የኦሮሞ ልጆች በነገረ መለኮት ተቋማት በአብነት ትምህርት ቤቶች ገብተው ጥልቅና ሰፊ ምስጢር ያለውን የነገረ መለኮት ትምህርት እንዳይማሩ ከሊቃውንቱና ከቅዱሳት መጻሕፍት ጋር ተግባብተው ዕውቀትን ይዘው ወጥተው ለትውልዱ ብርሃን እንዳይሆኑ ትልቅ ፈተና ይፈጥርባቸዋል። ይህ አካሄድ ደግሞ በመጨረሻ የኦርቶዶክስ ተዋህዶ እምነት ከኦሮሚያ ምድር ሙሉ ለሙሉ እንድትጠፋ ያደርጋታል። የኦሮሞ ሕዝብም በተለይ ተተኪው ትውልድ የሌላ ብሔር ተወላጅ የሆኑ አገልጋዮች አባቶች ጸጋ የበዛላቸው አገልጋዮች የጸጋቸው ተካፋይ እንዳይሆን ትልቅ ጋሬጣ ይፈጥርበታል። ይህን ስውር አጀንዳ በብሔር ስም ጠቅልለው ኦርቶዶክስን የማጥፋት ድብቅ አጀንዳ ይዘው የተነሱት የኦሮሞ እስላማዊ ነጻነት ግንባር ድብቅ ሴራ በመሆኑ የኦሮሞ ክርስቲያኖች ይህንን እኩይ ሰይጣናዊ ሐሳብ አጥብቃችሁ ልትቃወሙ ይገባል። ይሄ ነው ሰይጣናዊ ዓላማው። በነገረ መለኮት ውስጥ ገብተው የኦሮሞ ልጆች የተጻፉ መጽሐፍትን እንዳይመረምሩ፣ እንዳያጠኑ፣ ከሊቃውንት ጋር እንዳይግባቡ፣ ከመጽሐፍት ጋር እንዳይግባቡ ቅዱስ ሥላሴ መንፈሳዊ ኮሌጅ፣ ፍሬምናጦስ ከሳቴ ብርሃን መንፈሳዊ ኮሌጅ፣ ቅዱስ ጳውሎስ መንፈሳዊ ኮሌጅ ለዘመናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በሀገሪቱ የጀርባ አጥንት የደም ስር ሆነው የጠበቁ ተቋማት ናቸው። እነዚህ ተቋማት ውስጥ መጽሐፍቶቹ ያሉት በአማርኛና በግዕዝ ነው። መምህራኑ የሚያስተምሩት በዚሁ ቋንቋ ነው። የኦሮሞ ልጆች ወደፊት አማርኛ እንዳይማሩ ቋንቋውን ፊደሉን እንዳያውቁ ከተደረገ በእነዚህ ተቋማት ውስጥ ገብተው ዕውቀትን ጨልፈው ምስጢርን አደላድለው ቤተክርስቲያንን የሚያገለግሉ ሊቃውንት አይኖሩም። መምህራነ ወንጌል አይኖሩም። እሺ መጨረሻው ምን ይሆናል? ኦርቶዶክስ ተዋህዶ ሃይማኖት ከኦሮሚያ ምድር ላይ እየጠፋች ትመጣለች። ህዝቡ ከኦርቶዶክስ ሃይማኖት ውጪ ወደ ሌላ እምነት እየኮበለለ ይሄዳል። የሚያስተምር ከሌለ፣ የሚጠብቅ እረኛ ከሌለ፣ የሚመግብ ከሌለ ቤተክርስቲያን ሆና ትሆናለች። ወገኖቼ ዛሬ የኦሮሚያ ቤተ ክህነት እናቋቁማለን የሚሉ ሰዎች አይምሰላችሁ። ለጊዜው ስልጣናቸው እስኪመቻች ነው። ለጊዜው ብራ ኪሳቸው እስኪሞላ ድረስ ነው። እስከ ገጠሩ ድረስ ገብተው የሚሰብኩ እንዳይመስሏችሁ። በመላ ኦሮሚያ እየተወነጨፉ የብርሃንን ወንጌል የሚያበሩ አይምሰላችሁ። ቢያደርጉም ማኖሮ ትውልዱ በሌላ ሃይማኖት እየተነጠቀ ባልሄደ ነበር። እንሰብካለን ቢሉ አሁን ለምን አልሰበኩም? እንጠብቃለን ቢሉ አሁን ለምን አልጠበቁም? አስመሳዮች ስለሆኑ፣ ገንዘብ ናፋቂዎች፣ የስልጣን ጥመኞች ስለሆኑ ነው። ለወንጌል ለክርስቶስ ፍቅር ልባቸው የተሰጠ ቢሆን ኖሮ ትውልዱ እየነጎደ ሲወጣ ከገጠር እስከ ከተማ ያለ እረፍት ያለ እንቅልፍ ወንጌልን በሰበኩ ነበር። ግን አያደርጉትም። ስለዚህ ወገኖቼ ተጠንቀቁ። ሌላው የኦሮሞ ተወላጅ የአማርኛ ቋንቋ እንዳይማሩ ከተደረገ የሚያመጣባቸው ችግር ምንድነው? የኦሮሞ ተወላጅ ጳጳሳት፣ ኤጲስቆጶሳት፣ ቀሳውስትና ዲያቆናት ሆነው በመላ ሀገሪቱ እየተዘዋወሩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዳያስተዳድሩ የኦሮሞ ልጆች፣ በአመራር ስራዎች ላይ እንዳይሳተፉ የኦሮሞ ልጆች፣ ቤተክርስቲያኒቱ እንድታድግ በሀገር ውስጥና በውጪ እየተዘዋወሩ የልማት ስራዎችን እንዳያስፋፉ ትልቅ ጋሬጣ ስለሚፈጥርባቸው የኦሮሞ ልጆች በኦርቶዶክሳዊት ቤተክርስቲያን ላይ ያላቸውን ተሳትፎ የቀጨጨና የመነመነ ያደርገዋል። ይሄ የማይቀር ጉዳይ ነው። በቋንቋ ተግባብተው በመላ ሀገሪቱ እየተዘዋወሩ ካልሰበኩ ካላገለገሉ ኤጲስቆጶስ፣ ጳጳስ፣ ካህን፣ ዲያቆን፣ የቤተክርስቲያን አስተዳዳሪ፣ ጸሐፊ፣ የመምሪያ ኃላፊ ሆነው ቤተክርስቲያኒቱን ማገልገል አይችሉም። የጋን ውስጥ መብራት ይሆናሉ። ከእንቅብ በታች እንዳለ መቅረዝ ይሆናሉ። አንድ ቦታ አንድ ክልል ላይ ታስረው ይቀራሉ። ስለዚህ የኦሮሞ ልጆች አስተዋዮች ይሄንን ነገር ልታውቁት ልታስተውሉት ይገባል። ስድስተኛ የኦሮሞ ልጆች አማርኛ እንዳይማሩ ከተደረገ በማህበራዊ ህይወታቸው ላይ ያለው ተጽዕኖም ደግሞ አለ። ምንድነው? የኦሮሞ ልጆች እግዚአብሔር የሰጣቸውን ተፈጥሯዊ የማፍቀር ነፃነት ተጠቅመው ከወደዱት ሰው ጋር ተዋደው በቋንቋ ተግባብተው ተፋቅረው ወልደው ከብደው እንዳይኖሩ ተፈጥሯዊ ነፃነታቸውን ይገድብባቸዋል።
ከሌላ ብሔር ጋራ የጋራ በሆነ ቋንቋ በፍቅር እንዳይኖሩ ዘመናቸውን ሙሉ ገለልተኛ ወይም ብሔርተኛ ሆነው እንዲቀሩ ያደርጋቸዋል። ስለዚህ የኦሮሞ ህዝብ ይህንን ጸረ ነጻነት ሐሳብ አጥብቆ ሊቃወም ይገባል። ትዳር ከእግዚአብሔር የሚሰጥ ጸጋ ነው። ሰው የወደደውን ያፈቀረውን ከየትኛውም ብሔር ተግባብቶ ወልዶ ከብዶ የመኖር ከእግዚአብሔር የተሰጠ ጸጋ ነው። እንዳይግባቡ ከተደረገ ከሌላው ህብረተሰብ ጋር እንዴት አድርገው ነው ፍቅርን ሼር የሚያደርጉት? እንዴት አድርገው ነው ትዳር የሚመሰርቱት? ስለዚህ ወገኖቼ አጥር ነው እየሰሩባችሁ ያሉት። እነሱ ዛሬ የኦሮሞኛ ቋንቋ አትማሩ የሚሏችሁ ሰዎች እንግሊዘኛ እየተናገሩ አማርኛ እየተናገሩ ከሌላው ብሔር ጋር እየተግባቡ ያሻቸውን እያደረጉ በትውልዱ ላይ ግን ቀንበር እየጫኑበት ነው። ትውልዱ ላይ ጨለማ እያወጁበት ነው። ልታውቁ ልትጠነቀቁ ይገባል። የመጨረሻው የኦሮሞ ልጆች የአማርኛ ቋንቋ እንዳይማሩ ከተደረገ ምንድነው ችግሩ? የኦሮሞ ልጆች በመላ ሀገሪቱ በነጻነት ተንቀሳቅሰውና ከሰው ሁሉ ጋር ተግባብተው እንዳይሰሩ፣ እንዳይነግዱ፣ በኢኮኖሚና በማህበራዊ ትስስር ራሳቸውን እንዳያሰድጉ ትልቅ ደንቃራ ይሆንባቸዋል። ይሄው ነው ወገኖቼ። በቃ ትውልድ የመግደል ሥራ ነው እየተሰራ ያለው። ትውልድ የማጥፋት ሴራ ነው እየተሰራ ያለው። ልንጠነቀቅ ልናውቅ ሀገራችንን ቤተክርስቲያናችንን ትውልዱን ተግተን ልንጠብቅ ይገባል። እግዚአብሔር ማስተዋሉን ይስጠን። እዚህ ላይ ለሰባኪያን እባካችሁ አጥብቄ ማሳሰብ ፈልጋለሁ። እቺን ቤተክርስቲያን የምትወዱ ከሆነ ለኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖታችሁ ቀናአያን ከሆናችሁ ይሄንን ክፉ የሰይጣን ሐሳብ በየመድረኩ ወጣችሁ ተናገሩ። የኦሮሞ ተወላጅ ሰባኪያን የሆናችሁ የሌላ ብሔር ተወላጅ የሆናችሁ በሙሉ በትውልዱ ላይ እየታወጀበት ያለውን መርገም በትውልዱ ላይ እየታወጀበት ያለውን ጨለማና ሞት በእግዚአብሔር ቃል ልትገስጹ ይገባል። ቤተክርስቲያኒቱ ለሁለት እባካችሁ የኦሮሞ ተወላጅ የሆናችሁ የወንጌል አገልጋዮች፣ የኦሮምኛ ቋንቋ የምትናገሩ የቤተክርስቲያን ልጆች በሕያው እግዚአብሔር ስም ማጸናችኋለሁ። ከሃይማኖታችሁ በላይ ብሔራችሁ አይብለጥባችሁ። ቤተክርስቲያንን የሚከፍል አጀንዳ ሰዎች ይዘው ሲመጡ ዝም ብላችሁ አትመልከቱ። የቤተክርስቲያንን አስተዳደር ለሁለት ለመክፈል ሰዎች በዓላማ ተነስተው ቤተክርስቲያኗን ለመገዝገዝ ስልጣናቸውን ለማመቻቸት ኪሳቸውን ለመሙላት አድመው ሲነሱ ዝም አትበሉ። ተነሱ፣ ተናገሩ። ቤተክርስቲያን አገልግሎቷ ለሁለት መከፈል የለበትም። አስተዳደሯ ለሁለት መከፈል የለበትም በሉ፣ ተናገሩ። ይሄ አደጋ ነገ ተነገ ወዲያ በየክልሉ ቤተ ክህነት እንመስረት የሚሉ ሌሎች ግሩፖችን ይፈጥራል። የሚቀዱት መንገድ ለትውልዱ የሚያሳዩት አራያ ክፉ አራያነት ነው። ይሄንን የግንዛቤ ማስጨበጫ ለትውልዳችሁ ልትነግሩ ይገባል። የኦሮሞ ተወላጆች ሰባኪያን እባካችሁ አሁንም አጥብቄ መናገር የምፈልገው የአማርኛ ቋንቋ በግዕዝ ፊደላት የተቀረጹ ሆሄያት ትውልዱ እንዳይማር እናደርጋለን የሚሉ ሰዎችንም አጥብቃችሁ ገስጹ፣ አስተምሩ። ትውልድ የመግደል እምነትን የማጥፋት ቤተክርስቲያንን የማዳከም ክፉ የሰይጣን ተንኮል ያለበት እቅድ ስለሆነ ይሄንን በእግዚአብሔር ሐሳብ ድል ልታደርጉት ይገባል። ቤተክርስቲያን ልታሳዝናችሁ ይገባል። ክርስትናችን አደጋ ሲጋረጥበት ፊት ለፊት ቆማችሁ አይሆንም ልትሉ ይገባል። ላሳደገቻችሁ፣ ላስተማረቻችሁ፣ ለቁም ነገር ላበቃቻችሁ ቤተክርስቲያን አለውልሽ ልትሉ ይገባል። ብሔር አይብለጥባችሁ። ሃይማኖት እስከ እግዚአብሔር መንግስት የሚያደርሰን የጽድቅ መንገዳችን ነው። ብሔር ምድራዊ ጉዳይ ነው። ስለ ብሔራችሁ እየተጨነቃችሁ የቤተክርስቲያንን ነገር የሃይማኖትን ነገር እንደ ተራ ነገር አትቁጠሩት። የሌሎች አጀንዳ የሌሎች ጉዳይ አታድርጉት። የቤተክርስቲያንን ጉዳይ የሁላችን ጉዳይ ነው። ሌላው የነገረ መለኮት ምሩቃን በዚህ ሰዓት ለቤተክርስቲያን ድምጻችሁን ካላሰማችሁ መቼ ልታሰሙ ነው? ቤተክርስቲያን በእናንተ ላይ 5 ዓመት ኢንቨስት ያደረገችው 3 ዓመት ኢንቨስት ያደረገችው በመከራዋ ሰዓት በችግሯ ሰዓት ወጣችሁ ችግሮችን ከነመፍትሄዎቻቸው ልታስተምሩ ትውልዱን ልታነቁ ባለስልጣናቱን የሃይማኖት መሪዎችን
በቂ የሆነ ዕውቀት ልታስተላልፉ ነው እንጂ የጋን ውስጥ መብራት ሆናችሁ እንድትቀመጡ አይደለም። የነገረ መለኮት ደቀ መዛሙርት በአሁን ሰዓት በትምህርት ላይ ያላችሁም ሁኑ ተመረቃችሁ የወጣችሁ የነገረ መለኮት ምሩቃን እባካችሁ የቤተ ክርስቲያኒቱ ቋንቋ ትውልዱ እንዳይማር መጽሐፍትን እንዳይመረምር ከአባቶቹ ከሊቃውንት ጋር እንዳይግባባ ቤተ ክርስቲያኒቱን በመላው ዓለም እየተዘዋወረ እንዳያገለግል በትውልዱ ላይ ማነቆ ሲፈጠር በኦሮሞ ተወላጆች ላይ ሰይጣን ዲያብሎስ የክፋት ሴራ ሲሸርብ ዝም አትበሉ። የነገረ መለኮት ምሩቃን እባካችሁን ውጡ፣ ተናገሩ፣ ጻፉ። አደራ አለባችሁ። የቤተ ክርስቲያን እንጀራ በልታችኋል። ቤተ ክርስቲያን ባላት አቅሟ እናንተን በእውቀት አሳድጋለች። በእናንተ ላይ ያወጣችሁ ወጪ ቁጭ ብላችሁ አስቡት። ለመምህራኖቻችሁ ክፍያ እናንተን 5 ዓመት ለማስተማር የወጣውን ወጪ ቤተ ክርስቲያን በሕይወታችሁ ዘመን ሁሉ ያደረገችላችሁን ውለታ ከግንዛቤ ያስገቡ። ዝም ብላችሁ አትቀመጡ። ስለ ሥጋ በመጨነቅ ስለ ሥጋ በማሰብ ዘመናችሁን በከንቱ አትጨርሱ። ትውልድ ሲሞት ትውልድ ሲጠፋ ቤተ ክርስቲያን ስትዳከም ክርስትናችን ላይ አሕዛብ ሲጨፍሩበት ዝም አትበሉ፣ ተናገሩ። ሌላው የፊሎሎጂ ምሩቃን የእናንተ ዕውቀት አሁን ነው የሚመዘነው። እናንተ የተማራችሁ ትምህርት የቋንቋ ጥናት ለትውልዱ በሚገባው ቋንቋ በሚገባው መጠን በዚህ ሰዓት ልታስተምሩ ልትጽፉ ይገባል። የአማርኛን ሆያት የአማርኛን ቋንቋ ትውልዱ ካልተማረ ምን ያህል ከዕውቀት ከግንዛቤ ከቤተ ክርስቲያን ከሀገሪቱ ታሪክ ወደ ኋላ ሊቀር እንደሚችል እምነቱን ሊያጣ እንደሚችል ብዙ ነገሮች ሊጎሉበት እንደሚችል መጽሐፍትን እየጠቀሳችሁ እባካችሁ አስረዱ። እኔ ወገኖቼ በጣም ነው የማዝነው። በአሁኑ ሰዓት በተለያዩ የውጭ ዓለማት ላይ ያሉ ሰዎች የግዕዝ ፊደላትን ለመማር ከፍተኛ ጥረት እያደረጉ ነው። ጽሑፍ እየተለማመዱ ነው። ንባብ እያጠኑ ነው። ምክንያቱም ኢትዮጵያ ውስጥ ተዝቆ የማያልቅ ብዙ ምስጢር አለ። በሜዲካል በኩል በፍልስፍናው በኩል በስነ ከዋክብት በብዙ አቅጣጫ ቤተ ክርስቲያኒቱ እምቅ ሀብት አላት። ታሪክ ሊለውጥ የሚችል ሀገርን ትውልድን ሊያሻግር የሚችል በሀብት በእውቀት በጥበብ የተለየ አድርጎ ትውልዱን የሚቀርጹ ብዙ መጽሐፍት አሉ፣ ያውቁታል። ስለዚህም የቤተ ክርስቲያኒቱን የሀገሪቱን ቋንቋ ለማጥናት ፈረንጆቹ ያለ መሰልቸት ያለ ድካም እየተጉን ያሉት ጀርመን ብትሄዱ ካናዳ ብትሄዱ እንግሊዝ በተለያዩ ሀገሮች ላይ እኛ ሀገር ግን የኦሮሞ ልጆች አማርኛ እንዳይሰሙ የግዕዝ ፊደላትን እንዳያጠኑ ክፉ ሴራ እየተደረገባቸው ነው ያለው። ይሄ ደግሞ በብሔር የተጠቀለለ የሃይማኖት ሸፍጥ ነው። ብሔርን ከለላ ያደረገ ሽፋን ያደረገ ውስጡ ግን ክርስትናን የመገዝገዝ ኦርቶዶክስ ተዋሕዶ ሃይማኖትን የማዳከም የመግደል የማጨንገፍ ከኦሮሚያ ምድር ላይ የማጥፋት የተሴረ የአሕዛብ ሴራ ነው። የኦሮሞ እስላማዊ ነጻነት ግንባር አጀንዳው ይሄ ነው። እስላማዊ ኦሮሚያን መገንባት፣ ክርስትናን ማጥፋት፣ ማዳከም። ስለዚህ የኦሮሞ ክርስቲያኖች ልትነቁ ይገባል። ከማንም በላይ ስለ ብሔራችሁ እየጮኻችሁ ስለ ብሔራችሁ እየተጨነቃችሁ ብሔር እያላችሁ እምነታችሁ እየተገዘገዘ ነው። ልጆቻችሁ ከክርስትና እየወጡ ነው። ከቤተ ክርስቲያን ምስጢራት ከመጽሐፍት ከሊቃውንቱ እንዳይገናኙ ሞት ጨለማ እየታወጀባቸው ነው። ከወዲሁ ልትነቁ ልትረዱ ይገባል። እግዚአብሔር አምላክ ለሁላችን አስተዋይ ልቦና ይስጠን። ትውልዱን ከጥፋት ይመልስልን። በማወቅም ባለማወቅ የዚህ የክፉ ሐሳብ ተባባሪ የሆኑ ባለስልጣናትን፣ መሪዎችን፣ የፖለቲካ ፓርቲዎችን እግዚአብሔር አይነ ልቦናቸውን ይግለጥላቸው። አውቀውም ከሆነ ውስጣቸውን ክፉ የሚያሳስባቸውን የጨለማውን ገዢ ሰይጣን ዲያብሎስን ጌታ መንፈስ ቅዱስ ከልባቸው ውስጥ እንደ ሰም አቅልጦ እንደ ጢስ አብንኖ ያጥፋላቸው። ይሄ ክፉ የሰይጣን ሐሳብ ነው። አንዳንድ ጊዜ ሰዎች ባለማወቅ ጥሩ የሰሩ መስሏቸው ክፋትን ያስባሉ። የክፋት አጀንዳ አራማጆች ይሆናሉ። አንዳንዶች እንደ ጋሪ ፋረስ በአንድ አቅጣጫ ብቻ ነው የሚመለከቱት።
የፖለቲካ ጉዳይ ብቻ ነው የሚያዩት፣ የብሔር ጉዳይ ብቻ ነው የሚያዩት፣ ህዝቤ ነው የሚሉት። የሃይማኖቱ ጉዳይ ግን ጭራሽ አይታያቸውም። የሚሞተው ክርስትና ግን ጭራሽ አይታያቸውም፣ ለስሙ ኦርቶዶክሳውያን ሆነው። ስለዚህ ወገኖቼ በማወቅም ባለማወቅ ሀገርን፣ ትውልድን፣ ክርስትናን የሚያጠፉ ሰዎችን በቃለ እግዚአብሔር በማንቃት በማስተማር ትውልዱን ልንታደግ ይገባል። እግዚአብሔር ሁላችንን ይርዳል። ጌታ መንፈስ ቅዱስ ለሁሉም አስተዋይ ልቦና ይስጥ። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። አሜን። ወስብሐት ለእግዚአብሔር።